ድንግል ማርያምን ብላችሁ የመጣችሁ በጌታ ክንድ ታቅፋችሁ የመጣችሁ በድንግል ማርያም እቅፍ ታቅፋችሁ የመጣችሁ ለበረከት የመጣችሁ ለቅድስና የመጣችሁ እስራታችሁ ሊፈታላችሁ በእግዚአብሔር ፊት የቆማችሁ እጆቻችሁን ከፍ አድርጉ። እነሆ ልትፈቱ እግዚአብሔር አዘጋጅቷችኋልና የሚፈታችሁ እግዚአብሔር ሁሉንም ይፍታላችሁ። ክብር ለስሙ ስጡ። ክብር ለስሙ። ብዙ ጉዳይ ያላቸው እግዚአብሔርን አጅበው እግዚአብሔርን ከበው ይጓዙ ነበረ። በዚህ ጊዜ ነው በተለይ መጽሐፈ ኢያሱ ምዕራፍ 3 ላይ ከቁጥር 1 ጀምራችሁ ስታነቡ እንዲህ ይላል። ኢያሱም ማልዶ ተነሳ፣ እርሱና እስራኤልም ሁሉ ከሰጢም ተጉዘው ወደ ዮርዳኖስ መጡ፣ ሳይሻገሩም በዚያ አደሩ። ሰጢም ከምትባል ቦታ ተነስተው ወደ ኢያሪኮ ሊሻገሩ ነው። ወደ ኢያሪኮ ለመሻገር ደግሞ መካከላቸው ላይ ዮርዳኖስ አለ። ከሰጢም ተነስተው ኢያሪኮ ለመግባት ዮርዳኖስን መሻገር የግድ ነው። ዮርዳኖስን ማለፍ የግድ ነው። በዮርዳኖስ በኩል መሄድ የግድ ነው። ከፊት ባህር አለ፣ ከፊት ጥልቅ አለ፣ ከፊት ውሃ አለ፣ ከፊት ማዕበል አለ፣ ከፊት ወጀብ አለ፣ ከፊት አውሎ ነፋስ አለ፣ ከፊት ችግር አለ። ከፊት ለፊት ተሻግሮም ቢሆን የሚያስፈራ ጊዜ አለ፣ የሚያስጨንቅ ጊዜ አለ። እስራኤል ያላወቁት፣ እስራኤል ያልተረዱት፣ እስራኤል እርግጠኛ ያልሆኑበት በኢያሪኮ በኩል ያሉት ጦረኞች የያዙት መሳሪያ፣ የታጠቁት መሳሪያ ወይም ደግሞ የሚያስወነጭፉት ቀስት ምን እንደሆነ እንኳን አላወቁትም ነበርና ከባድ ችግር ውስጥ ሆነው በዚያ አደሩ። ደከማቸው። ዮርዳኖስ አፋፍ ላይ አደሩ። ዛሉ፣ ተራቡ፣ ተጠሙ፣ ተሸነፉ። መሻገር ስላልቻሉ የቃል ኪዳኑን ታቦት ይዘው እግዚአብሔርን ይዘው ግን እስራኤላውያን ሳይሻገሩ ገና ዮርዳኖስ አፋፍ ላይ ሊያድሩ ግድ ሆነ። እግዚአብሔር ልጆች ነገ የሚያስፈራን፣ ነገ የሚያስጨንቀን፣ ነገ አንገታችንን ያስደፋን፣ ነገ የመከራ ሸክም በላያችን ላይ ያመጣብናል ብለን ስጋት የሆነብን፣ ጭንቀት የሆነብን፣ ነገ ተስፋ ያስቆረጠን፣ ነገ ጨለማ የሆነብን፣ ነገ በሽታ የሆነብን፣ ነገ ባዶ የሆነብን፣ ነጋችን ተመንዝሮ ያለቀ ገንዘብ የሆነብን፣ ነጋችን ተበላሽቶ የባከነ ዕድሜ የሆነ የመሰለን ሰዎች ካለን ዛሬ እግዚአብሔር ሊያሻግረንና እኛን ሊያነጻን እኛን ሊቀድሰን በዮርዳኖስ አፋፍ ላይ ሰብስቦናልና ሊያነጻንና ሊቀድሰን ነገን ሊያስረክበን ታማኝ የሆነ አምላካችን ስሙ የተመሰገነ ይሁንልን። ስሙ የተመሰገነ ይሁንልን። አታመሰግኑትም? መባረክ የሚፈልግ መንጻት የሚፈልግ መቀደስ የሚፈልግ መፈታት የሚፈልግ መፈወስ የሚፈልግ ስኬት የሚፈልግ በኑሮ በትዳሩ በልጆቹ በጤናው በስራው በንግዱ በእርሻው በመንገዱ በጎረቤቱ ሁሉ ቋጠሮ ያለብሽ ዛሬ ካለሽ ነገ ጥያቄ ነገ ስጋት የሆነብህ ካለሽ እነሆ እግዚአብሔርን ከበህ የተቀመጥሽው እንቆቅልሽን ሊፈታሽ ሊያሻግርሽና ሊያሳልፍሽ ነውና እጆችሽን የያዘ እግዚአብሔር ስሙ ከፍ ያለ ይሆንልን። በዚህ ጉድ ውስጥ እያሉ በዚህ ሸክም ውስጥ እያሉ አደሩ። እንደተጨነቁ አደሩ፣ እንደዛሉ አደሩ፣ እንደደከሙ አደሩ። እስቲ እንዴት ይሆን የምናድረው? እንዴት ይሆን የምንሻገረው?
እችን የሞት ሌሊት የሞት ምሽት በእንቅልፍ የምናሳልፋትን ሌሊት ከዚህ በኋላ ያለውን ጊዜ እንዴት ይሆን የምናልፈው? ሁላችንም በእስራኤላውያን ቦታ ሆነን እስቲ ራሳችንን መርመር። ታዲያ እዛ አድረው እግዚአብሔር በኢያሱ በኩል እንዲህ ብሎ አዋጅ ነገረ። ምን አላቸው? 3 ቀን እዛ ከቆዩ በኋላ የአምላካችሁን የእግዚአብሔርን የቃል ኪዳኑን ታቦት ሌዋውያን ካህናት ተሸክመው ባያችሁ ጊዜ ከሰፈራችሁ ተነስታችሁ ተከተሉት። በእናንተና በታቦቱ መካከል ያለው ርቀት በስፍር 2000 ክንድ ያህል ይሆን። በዚህ መንገድ በፊት አልሄዳችሁበትምና የምትሄዱበትን መንገድ እንድታውቁ ወደ ታቦቱ አትቅረቡ ብሎ አዋጅ ነገረ። ባጭሩ የእግዚአብሔር የቃል ኪዳን ታቦት አድሮ 3 ቀን ከቆየበት ስፍራ ተነስቶ ወደ ዮርዳኖስ ሲጓዝ ሁላችሁም ከቤታችሁ ወጣችሁ ታቦቱን አጅባችሁ ተከተሉ። ማንን አጅባችሁ? የማንን ታቦት? እስቲ ንገሩ። የማንን ታቦት? የማንን ታቦት? ቅዱሱን የእግዚአብሔር ታቦት በሉ እስቲ። ዛሬ ማንን ታቦት ይዛችሁ መጣችሁ? የማንን ታቦት አጀባችሁ? የማንን ታቦት? የቅዱሱን የእግዚአብሔርን ታቦት። ክብር ምስጋና ለስሙ ይሆንልን። እባካችሁ ከሰፈር እየወጣችሁ ከቤታችሁ እየወጣችሁ ከመንደራችሁ እየወጣችሁ ታቦቱ ሲመጣ የመለከት ድምፅ ስትሰሙ የካህናቱን ዝማሬ ስትሰሙ ታቦቱን አጅባችሁ ተከተሉ። ታቦቱ በሄደበት መንገድ ሂዱ። ይሄን ካደረጋችሁ ይላል፣ ይሄን ካደረጋችሁ ትላንትና የመጣችሁበት መንገድ ወይም የትላንትና ሕይወታችሁ፣ የትላንትና ማንነታችሁ፣ የትላንትና ክፉ አሰራራችሁ ሁሉ ይቀየርና እግዚአብሔር በአዲስ ሕይወት እንድትጓዙ ያደርጋችኋል ይላል። ስሙ የተመሰገነ ይሆንልን። ስሙ የተመሰገነ ይሆንልን። ሕዝቡም ያንን አደረጉ። ከየቤታቸው እየወጡ ተከተሉት። የቃል ኪዳኑን ታጀቡት። በእልልታ በዝማሬ አጀቡት። በመለከት ድምፅ አጀቡት። እግዚአብሔርን አመሰገኑት። ድንግል ማርያምን አመሰገኗት። ጉዝጓዝ እየጎዘጎዙ ዘንባባ ይዘው እልል እያሉ እያሸበሸቡ ያለ ድካም ያለ እረፍት የእግዚአብሔርን የቃል ኪዳን ታቦት ተሸክመው ከሚሄዱት ሌዋውያን ካህናት ጎን ጎን በመሆን በጣም ሳይርቁ እጅግም ሳይቀርቡ ወደ እግዚአብሔር አደባባዮች ጉዞ ጀመሩ። ተጓዙ። ዮርዳኖስ ደረሱ። ዮርዳኖስ ደርሰው አፋፉ ላይ ሲደርሱ አሁን ጭንቅ ሆነ። ዮርዳኖስ ትልቅ ባህር ነው፣ ጥልቅ ባህር ነው። እንዴት መሻገር እንዳለባቸው እንኳን አላስተዋሉም ነበርና ማጉረምረም ጀመሩ። ኢያሱ ወደ እግዚአብሔር አመለከተ፣ እንዲህ አለ፣ ይህ ሕዝብ ፈርቷል፣ ይህ ሕዝብ ተጨንቋል፣ ይህ ሕዝብ በጣም ሰግቷል። ምናልባት ይሄ ውሃ ሁሉንም ጠርጎ ይዞ የሚሄድ ይሆን ብሎ እጅግ ፈርቷል። ማዕበል ቢወስዳቸው ሞገድ ቢወስዳቸው ነፋስ ቢያጠቃቸው ይቸገራሉና ይሄንን ሕዝብ የማሻገርበት ታንኳ ወይም ጀልባ የለኝም፣ የቃል ኪዳኑን ታቦት እንዴት እንደሚሆን አላውቅምና ፈጣሪ አንድ መፍትሄ አምጣ ብሎ መናገር ጀመረ። ኢያሱ ተንበርክኮ እጁን ዘረጋና ወደ ፈጣሪው አመለከተ። ወደ ማመለከተ ምን ብሎ? ተንበርክኮ እጆቹን ዘርግቶ ወደ ፈጣሪው አመለከተ። እንዲህ አለው እግዚአብሔር፣ ኢያሱ አትጨነቅ፣ አትጨነቅ አለው። አትጨነቅ፣ እንዲህ አደርግልሃለሁ፣ ያልከውን ሁሉ አደርግልሃለሁ። እነሆ ነገ እግዚአብሔር በመካከላችሁ ድንቅን ነገር ያደርጋልና ራሳችሁን አንጹ በላቸውና ለእስራኤል ንገራቸዋል። መፍትሄ ሊያመጣ ነው እግዚአብሔር። መድኃኒት ሊያመጣ ነው እግዚአብሔር። ምስጢር ሊገልጥ ነው እግዚአብሔር። ነገ እግዚአብሔር በእያንዳንዳችሁ ሕይወት
በመካከላችሁ ድንቅ የሆነ ነገር ሊያደርግ ወዷልና ራሳችሁን አዘጋጁ፣ ራሳችሁን አንጹ ብሎ ኢያሱ አዋጅ ነገራቸው። በማግስቱ ሁሉም ተዘጋጅቶ መጣ። ሁሉም ልቡን ለእግዚአብሔር አስረከበ። ሁሉም ራሱን ለእግዚአብሔር አስረከበ። ሁሉም ራሱን ለእግዚአብሔር ሰጠ። ዝቅ ብሎ በግንባሩ ተደፍቶ እግዚአብሔር ዘንድ ማምለክ ጀመረ። ወደ እግዚአብሔር መጮህ ጀመረ። ራሳቸውን አዋረዱ፣ ራሳቸውን ዝቅ አደረጉ፣ ልቦናቸውን ሰበሩ፣ ልቦናቸውን አነጹ። እግዚአብሔር ብቻ አምላካችን አሉ። ውስጣቸው የነበረውን እንጥፍጣፊ የባዕድ አምልኮና ክፉ አሰራር ሁሉ ከውስጣቸው አውጥተው በእግዚአብሔር ፍጹም በሆነ ፍርሃት ወደቁ። እግዚአብሔርም መውደቃቸውን ተመልክቶ ከፍ ከፍ አደረጋቸው። ከወደቅንበት እሱ ከፍ ከፍ ያድርገን፣ ከፍ ከፍ ያድርገን። ከተረሳንበት እሱ ይፈልገን፣ ከጠፋንበት እሱ ያግኘን። ሰው ረስቶን የነበርን ካለን እውነት እላችኋለሁ አሁን እግዚአብሔር ታማኙ ጌታ በእያንዳንዳችን ሕይወትና በእያንዳንዳችን ትንሿ ጎጆ ውስጥ መጥቶ ልጄ ሆይ ወዴት ነህ እያለ ነውና ክብር ምስጋና ለስሙ ይሆንልን። ቅዱስ ለሆነው ስሙ ይሆንልን። ቅዱስ ለሆነው ስሙ ይሆንልን። ካመሰገናችሁ በደንብ አመስግኑ።